በዚህ ምድር ላይ አልቃሽ አለ፣ አስለቃሽ አለ። በዚህ ምድር ላይ አሳዳጅ አለ፣ ተሳዳጅ አለ። በዚህ ምድር ላይ ፍርድ የሚያዛባ ፍርድ የሚያጣምም ሻጭ ለዋጭ አለ። አያችሁ፣ በዚህ ምድር ላይ ድሃን የሚያስለቅስ በዳይ ተበዳይ አለ። በዚህ ምድር ላይ እንባ የማይቋረጥበት ክፉ ዓለም ነው ያለ። ክፉ ዓለም ነው። ከዚህ የማንላቀቅበት ሁልጊዜ ደስታን የማናገኝበት ዛሬ ደስ ሲለን ነገ የሚከፋ እንደዚህ አይነት መከራ ዓለም ነው። ለሚወዱት ሰው ተጨንቆ ነው ሰው ስጦታ የሚሰጠው። ልዩ ስጦታ ምን ልስጠው ብሎ ሰው ይጨነቃል አይደለ? መድኃኔዓለም ደግሞ ለሚወደው ልዩ ስጦታ የሰጠው ምንድን ነው? እስኪ ንገሩኝ። ድንግል ማርያም ነው የሰጠው። እነኋት እናትህ አለው። ስጦታ እያችሁ በምድር ላይ ልዩ ስጦታ ለሰው ልጆች ሰጠች። ልዩ ስጦታ ማናት? እሷ ልዩ ስጦታችን ማናት? ድንግል ማርያም። ያላየነውን እግዚአብሔር እንድናይ እንኳን እኛ ነገደ መላእክት ዓመት እስከ ዓመት እያመሰገኑት 5000 ዘመን ተፈጥረው ሲያመሰግኑ አይተውት አያውቁም። እንደው አስቀድሞ የነበረ እግዚአብሔር ለዘምቅድመ ዓለም ለማየት መላእክትን የሚያስጎመጃቸው ይላል። ያመሰግኑታል፣ ምስጋናቸው አይቋረጥም። ያምኑታል፣ በእምነታቸው ጥርጥር የለም። ያመልኩታል፣ ደባል አምላክ የላቸውም። ነገር ግን እግዚአብሔርን አይተውት አያውቁም ነበረ። የታዩት ቤተልሔም ማን ወልደው? ድንግል ማርያም። በዘባነ ኪሩብ በየማነ አብ የሚሰለስ የሚቀደስ እግዚአብሔር ታቅፋ ድንግል ማርያም ለመላእክትም ለሰውም አሳይታለች። ስለዚህ እግዚአብሔርን ያየንባት መጽሔታችን ማናት? እሷ ልዩ ስጦታችን ናት ማለት ለዚህ ነው። እንደ መላእክት መኖር ነው። መራብ የለም፣ ምግብ አያስፈልግም። መጠማት የለም፣ ውሃ አያስፈልግም። በዚህ ዓለም ላይ አያችሁ፣ መውደቅ የለም፣ መነሳት የለም፣ መታመም የለም፣ ሐዘን የለም፣ ለቅሶ የለም፣ ሞት የለም፣ ገዓር ጩኸት የለም፣ ሰቆቃው ወብካይ ፈጽሞ ለቅሶ የለም አለ። አልቦ ሕማም መታመምም የለም አለ። 40 ዘመን ሙሉ የተንከራተቱላት ኢየሩሳሌም ፈጽማ ስትጠፋየው ምሳሌ ሆነች። ለፍጥረተ ዓለምም ለህልፈተ ዓለምም ምልክቱን የተቀመጠች መካከለኛው ምስራቅ ያለችው ኢየሩሳሌም ፈጽማ ስትጠፋየው ይላል። ፍጥረተ ዓለምን ካለመኖር ወደ መኖር አንጥቶ የፈጠረ ዓለምን ለማዳን በፈጠረው ሥጋ የተገለጠ መድኃኔዓለምን በደንብ አድርጎ የገለጠ ወንጌላዊ። ያኛው ዓለም ደግሞ የተለየ ነው። በእውነቱ የእግዚአብሔር ድንኳን በሕዝቡ መካከል ይተከላል ይላል። ቀጥሎ እነሆ የጴጥሮስን ለቅሶና ንስሐ እንባ የተቀበልክ እንባውን ያበስክ ይቅር ያልከው አምላክ የእኛንም በቤትህ ተሰብስበን የምናለቅሰውን የልጆችህን የኃጢአተኞችን እንባ ተቀበልና እንባችን አብስልን እያሉ አባቶቻችን ዘወትር ይጸልያሉ። እዚህ ምድር ላይ ተቀምጦ ሰማይን ብቻ አይደለም አዲስ ኪዳን ዘመን ላይ ተቀምጦ ወደፊት ዓለም አልፎ የሚመጣውን ዓለም አስረግጦ እየተናገረ የነቢያትንም ትምህርት እንደዚያው እንድናስታውስ በአዲስ ኪዳን ትንቢት ራእይ እየተናገረ ብቸኛው ወንጌላዊ ማነው? እሱ መቼም መድኃኔዓለም አንዱን ካንዱ አያበልጥም አይደለ? ሁላችንንም ምን ይለናል? ይወደናል አይደለ? አዎ እንትናን ይወዳል እንትናን አይወድም አይባልም። ይህ አይነገርለትም። ከጻድቃን ይልቅ ለኃጢአተኞች እንደሞተ መጻሕፍት ይመሰክራሉ፣ ይናገራሉ። መንፈስ ቅዱስ ከወረደ በኋላ አባቶቻችን መስቀልን የፈሩትም ቁልቁል ስቀሉን ብለው እነ ጴጥሮስ ለምነዋል። በሰይፍ እነ ጳውሎስም አሳዳጅ የነበሩት እነ ጳውሎስ ተሳዳጅ ሆነዋል። ለወንጌል ለክርስትና ማለት ነው። ወያስየስል እግዚአብሔር አንብአ ማዕይንቲሆሙ ለሕዝቡ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። እጅግ የምንወዳችሁ አባቶቻችን፣ መምህሮቻችን፣ ሊቃውንተ ቤተ ክርስቲያን፣ ክቡር መጋቢ ሐዲስ የኔታ ታመነ አበበ የቤተ ክርስቲያናችን የትርጓሜ መጻሕፍት መምህር፣ ክቡር መምህራችን አባታችን መጋቢ ጥበባት አስራት ጌትነት የኔታ የቤተ ክርስቲያናችን የቅኔ መምህር፣ ክቡር መምህራችን ሊቀ ጉባኤ መሰረተ ሕይወት ታሪኩ የቤተ ክርስቲያናችን የትርጓሜ መጻሕፍት ምክትል መምህር፣ ክቡራን ሊቃውንተ ቤተ ክርስቲያን እንዲሁም ቆሞሳት አባቶቻችን፣ ካህናት፣ ወንድሞች ዲያቆናት፣ መዘምራን በየማድረጋችሁ ለሰማይ ከዋክብትን ለምድር እጽዋትን ውበት ያደረገ እግዚአብሔር ለዚህ ታላቅ ቤተ ክርስቲያን ውበት ያደረጋችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ልጆች፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን እንዲሁም ሕፃናት በኃያሉ በእግዚአብሔር ስም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? ሳይገባን እንደ ኃጢአታችን ብዛት እንደ ሰውነታችንም ክፋት ሳይመለከት በቸርነቱ በይቅርታው አቅፎ ደግፎን እስከዚህ ዕለትና ሰዓት አድርሶን በዚህ በተቀደሰው ዕለት በተቀደሰው ተራራ በመቅደሱ የሰበሰበን የድንግል ማርያም ልጅ መድኃኔዓለም ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን።
ወያስየስል እግዚአብሔር አንባ ማይንቲሆሙ ለሕዝቡ እግዚአብሔር የሕዝቡን እንባ ከዓይናቸው ያብሳል። እስኪ በሉ እስኪ ዲገሙት አሁንም ዲገሙት እስኪ እግዚአብሔር የሕዝቡን እንባ ምን ይላል? እግዚአብሔር እንባችን ያብስልን። እንደ እግዚአብሔር መልካም ፈቃድ ባለን ሰዓት የምንነጋገርበት መነሻ የሚሆነን ኃይለ ቃል ነው። ይህንን ያው የጻፈው ወንጌላዊ ወልደ ነጎድጓድ ቅዱስ ዮሐንስ ነው። በራእዩ ላይ ነው ይህን ትምህርት ያስተማረው ወይም የጻፈው ማለት ነው። በዮሐንስ ራእይ ምዕራፍ 21 ከቁጥር 4 ላይ የምናገኘው ኃይለ ቃል ነው። ራእይ ዮሐንስ እንግዲህ በአብዛኛው የተስፋ ትምህርት ነው። የትምህርቱ ዓላማ ተስፋ ነው። ምንድነው? ተስፋ ነው። ስለ ትምህርቱ ስንመለከት መጽሐፉን ስታነቡ ስለ ተስፋ ነው የሚነግረን። በጣም ሰፊ የሆነ ጥልቅ የሆነ ምስጢር ያለው በዚህ ምድር ላይ ስንኖር ውጣ ውረድ ያለበት ዓለም ራሱ እንደሚያልፍ እሱ ሲያልፍ ግን እኛ እንደማናልፍና ዓለምን አሳልፈ ነው በሌላ ዓለም እንደምንቀጥል ሽግግር እንዳለ እንደውም የተሻለ ዓለም እንዳለን አስረግጦ የሚነግረን የመጽሐፍ ቅዱስ ክፍል ነው ማለት ነው። ወንጌላዊው እንግዲህ በመጻሕፍቶቹ ስናነብ ለየት ያለ ስጦታ እንዳለው መጻሕፍቶቹ ራሱ መረጃዎች ናቸው ወይም ምስክሮች ናቸው ማለት ነው። በመሰረቱ በሐዲስ ኪዳን መጽሐፍ ላይ ጎልቶ የሚታይ ልዩ ክብር ያለው ዮሐንስ እንደሆነ የሚያጠራጥር ጉዳይ አይደለም። መጽሐፍ ቅዱስ በተለይም ወንጌል ላይ ብዙ ጊዜ ስታነቡ በተለየ ሁኔታ ዮሐንስን የሚገልጹ ቋንቋዎችን እናገኛለን። አንደኛው ከሁሉም የሚቀድም ቋንቋ ምንድነው ከተባለ ጌታ የሚወደው ደቀ መዝሙር የሚባል ብቸኛ የክርስቶስ ተማሪ ነው። እስኪ በሉ ጌታ የሚወደው በሉ እስኪ ምን አልኳችሁ? ደቀ መዝሙር ተማሪ ማለት ነው። ማን የሚወደው? መቼም መድኃኔዓለም አንዱን ካንዱ አያበልጥም አይደለ? ሁላችንንም ምን ይለናል? ይወደናል አይደለ? አዎ እንትናን ይወዳል እንትናን አይወድም አይባልም። ይህ አይነገርለትም። ከጻድቃን ይልቅ ለኃጢአተኞች እንደሞተ መጻሕፍት ይመሰክራሉ፣ ይናገራሉ። የመጣበት ዓላማውም እኛን ኃጢአተኞችን ፍለጋ እንደሆነ ለኛ ቤዛ ለመሆን እንደሆነ ስጋውን የቆረሰው ደሙን ያፈሰሰው ከሊቶስትራ እስከ ቀራንዮ ድረስ እርጥብ ግንድ ተሸክሞ ጨርቅ አገልድሞ ቀራንዮ ላይ ለፍርድ አደባባይ የቆመው እሱ እንደሆነ ለኛ ለሁላችን እንደሆነ የሚያጠራጥር ጉዳይ አይደለም። ግን ሊቃውንት ምናሉ እንደው የፍቅሩ መገለጫ እንደው ይህን በበዛው መናገር ነው አሉ። እንደገናም ደግሞ ክብሩን ከመግለጽ አንጻር ስራውን ከማግነን አንጻር ዮሐንስን ለየት አድርጎ ወንጌላውያን ሲጽፉ ምናሉ? ጌታ የሚወደው ምን አሉት? ተማሪ ወይም ደቀ መዝሙር ብሎታል። በእርግጥም ነው ዮሐንስ ቢነገር አያልቅም። በእውነቱ ያደረገው ድንቅ ስራው ማለት ነው። ዮሐንስ ለክርስትና ፈርጥ ነው የዮሐንስ ሕይወት ማለት ነው። በትክክልም ክርስትና በምድር ላይ ክርስቲያኖች ሲኖሩ ዮሐንስን መምሰል እንዳለባቸው ሌሎቹንም ቅዱሳን መምሰል እንዳለብን ቢተረክም ማን ግን እንደ ዮሐንስን ስንመለከተው ሌሎቹ ቅዱሳን ድህረ ርደተ መንፈስ ቅዱስ ወይም የመንፈስ ቅዱስ መውረድ በኋላ ጸጋ መንፈስ ቅዱስ ወርዶ በጽርሐ ጽዮን ዓለምን ሲቆጣጠረው በሁሉም ላይ በታናሹም በታላቁም በልጆችም በአዋቂዎችም መንፈሴን አፈሳለሁ ብሎ እግዚአብሔር በነቢዩ አስቀድሞ በዩኤል ላይ በተናገረው መሰረት ድህረ ጸጋ መንፈስ ቅዱስ ሁሉም አባቶቻችን አብነታችን ናቸው። የቅድስና መንገድን በተግባር አስተምረውናል። የዮሐንስ የሚጎላው ግን መንፈስ ቅዱስ ከመውረዱ አስቀድሞ እስከ ሞት ድረስ የታመነ ብቸኛ ደቀ መዝሙር ነው። እየሰማችሁኝ ነው? እስከምን ድረስ? መንፈስ ቅዱስ ከመውረዱ በፊት ማለት ነው። በኋላ እኮ ችግር የለም። መንፈስ ቅዱስ ከወረደ በኋላ አባቶቻችን መስቀልን የፈሩትም ቁልቁል ስቀሉን ብለው እነ ጴጥሮስ ለምነዋል። በሰይፍ እነ ጳውሎስም አሳዳጅ የነበሩት እነ ጳውሎስ ተሳዳጅ ሆነዋል፣ ለወንጌል ለክርስትና ማለት ነው። መጀመሪያ ግን ክርስቶስ ከመሰቀሉ ቀድሞ ሊቶስጥራ ጫካ ክርስቶስ በተያዘበት ጊዜ ይሁዳ አሳልፎ ሲሰጠው አስቀድሞ ጴጥሮስም አልክድም ብሎ ቃል ገብቶ የነበረ ጴጥሮስም በሚክድበት ጊዜ ወይም ጴጥሮስ በሚርቅበት ጊዜ እስከ መጨረሻው ከሊቶስጥራ እስከ ቀራንዮ እስከ መስቀል አደባባይ ድረስ የታመነ ብቸኛ ደቀ መዝሙር ማን ነው ከተባለ ማን ነው? እሱ ዮሐንስ ነው። እንደው ኤፍሬምም በድርሳኑ ጽፎታል። በተለይም አትናቴዎስ ሉቃስ 23ን ሲተረጉመው በተራቀቀበት አንቀጾ ጌታችን ኢየሱስ ክርስቶስ ሊቶስጥራ ጫካ ሲያዝ
አይሁድ ሲይዙት ይሁዳ ሲያስይዘው ስሙ አሳልፎ ሲሰጠው አይሁድ በሚይዙ ጊዜ ሁሉም ጥለውት ተበተኑ ይላል መጽሐፍ። ምን አሉ? በእርግጥ ትንቢት ተነግሯል። ይበተኑ ዘንድ ግድ ነው። የተነገረው ትንቢት ይፈጸም ዘንድ ግድ ስለሆነ እነሱ ለኖላዊ ወይዘረው አባጋ መሬቱ እነሆ እረኛውን ይዘዋለው መንጋው ይበተናል ተብሏልና እረኛው ክርስቶስ በተያዘ ጊዜ መንጋው ሐዋርያት ተበትነዋል ይላል። ሁሉም እዚያ ሊቶስትራ ጫካ አካባቢ ጠፍተው ነበረ። እንግዲህ ክርስቶስ ተይዞ ጉዞ በሚያደርግበት ሰዓት እርጥብ ግንድ ተሸክሞ እየወደቀ የፍጥኝ ታስሮ እየወደቀ እየተነሳ ወደ ቀራንዮ ጉዞ ሲያደርግ ሌሎቹ ተበተኑ። በድራር ተቀምጠው ራት እየበሉ ሐሙስ ማታ የነገራቸው ነበረ። ነገ ከእናንተ መካከል አንዱ ያስይዘኛል፣ እጁን ወደ ወጭቱ ወይም ወደ ድስቱ የሚልከው ብሎ ተረኛ ስለነበረ ይሁዳንም እዚያው ገልጾላቸዋል። በአንጻሩ ሁላችሁም ጥላችሁኝ ትበተናላችሁ ብሎ ነግሯቸዋል። ያን ጊዜ ጴጥሮስ የተናገረው ቃል ነበረ። ለየት ባለ ሁኔታ ጴጥሮስ ለጥያቄም ለመልስም ይፋጠናል ይላሉ ሊቃውንት። ለምን ይፋጠናል? በመጽሐፍ ቅዱስ ጴጥሮስ ፈጣን ነው፣ ለጥያቄም ለመልስም ማለት ነው። ሲጠየቅም ፈጥኖ ይመልሳል፣ ለጥያቄም እንደዚያው ነው እና ለእመ ኩሎሙ ክሂዱከ አንሰግሙራ ይክደከ መውት ምስሌከ፣ ሁሉም ቢክዱን ያልክድም ካንተ ጋር ሞታለሁ ብሎ ጴጥሮስ ቃል ገብቶ ነበረ። ሁሉም ሲበተኑ ጴጥሮስም አብሮ እንዳይጠፋ፣ አብሮ እንዳይሸሸግ፣ እንዳይደበቅ፣ ከነኛ ጋር አብሮ እንዳይሰወር ሁሉም ቢክዱ አልክድም የሚል ቃል ገብቷል። እንደገና ክርስቶስም ደግሞ ይሲለው ስልሰት ክደኒ ዘንበለንኩ ዶሮ ከመጮህ አስቀድሞ 3 ጊዜ ትክደኛለህ ብሎ ክርስቶስ ተናግሮታል። ስለዚህ ጴጥሮስ እየፈራ ከሩቅ ይከተል ነበር ነው የሚለው። እንደውም ሰዎች እንዳያውቁት መጎናጸፊያ አንገቱ ላይ ጠምጥሞ ከሩቅ ይከተል ነበር ይላል። ቀራንዮ መድረስ አይቀርምና ቀራንዮ ደረሱ። የት ደረሱ? ይህ ሁሉ ሲሆን ግን በዚህ በመከራ ውስጥ እስከ መጨረሻው ያልተለየ፣ አንደበቱ ስተትን ያልተናገረ፣ ያልዋሸ፣ ያልቀጠፈ፣ ልቡ ያልወላወለ አንድ ደቀ መዝሙር ነበረ። ማነው እሱ? ዮሐንስ ነው። አያችሁት? ጴጥሮስ እየወደቀ እየተነሳ ነው። ልቡ መንታ ላይ ቆሟል። መንታ መንገድ ላይ ልቡ የቆመው አይ ልጥፋ ወይስ ልከተል እያለ ነገር ግን አልክድም የሚለው ቃል ስለነበረ ከሩቅ መጠነ ሙጋረ እብን ነው የሚለው። ጎልማሳ ድንጋይ ወርሮ የሚያደርስበትን ያክል ርቆ ከክርስቶስ ይከተል ነበረ። ድንግል ማርያም እያለቀሰች በምትወድቅበት ጊዜ እያነሳ እንባዋን ይጠርግ የነበረ ብቸኛው ደቀ መዝሙር ግን ማን ነበረ? ዮሐንስ ነበረ። በዚያ ሰዓት ጴጥሮስ ከሩቅ እየተከተለ ቀራንዮ ሲደርስ ያው 3 ጊዜ ካደ። ሰዎች ጠየቁት፣ ከገሊላው የናዝሬቱ ሰው ኢየሱስ ጋር መጣህ አሉት። አይደለሁም አብሬ አልመጣሁም አለ። አይ ባነጋገር ትታወቃለህ፣ የገሊላ ሰው ነህ አሉት። አላውቀውም አለ። ይህንንም አትበሉ ብሎ እስከ መጨረሻው ድረስ 3 ጊዜ ማለ። እንደው ዶሮ ሲጮህ ወተዘከረ ጴጥሮስ በእንተ ዘይቤሎ ስልሰተ ክደኒ ዘንበለንኩ ዶሮ ከመጮሁ አስቀድሞ ወይም ሳይጮህ 3 ጊዜ ትክደኛለህ የሚለውን ጴጥሮስ ዶሮው ሲጮህ አስታወሰ ይላል። ምን አለ? አስታወሰ ጴጥሮስ። ያን ጊዜ ክርስቶስ ተሰቀለ። ጴጥሮስ ፊት ለፊት ያለቅስ ነበረ፣ በመካዱ ያለቅስ ነበረ። ግን የሚገርመው ጴጥሮስ የካደው በአፉ ነው እንጂ በልቡ አልካደውም ነበረ። ምን አላለም ነበር? በምንድን ነው የካደው? በአፉ ክዷል። በምኑ አልካደውም? ክርስቶስ እግዚአብሔር ደግሞ ምን ነው የሚያውቀው? የምን ነው የሚያየው? የምን ነው የሚያየው? ያፍን አይደለም የልብን ነው አይደለ? ስለዚህ መስቀል ላይ ሆኖ ክርስቶስ ተሰቅሎ ጴጥሮስ ፊት ለፊት እያለቀሰ ዘንበል ላለና ከመስቀሉ ጴጥሮስን በምሕረት ዓይን አየው። ካየው በኋላ ምን አለው? ጴጥሮስ አፍህ ነው እንጂ ልብ አልካደኝምና ይቅር ብያለሁ አለው። እግዚአብሔር ሁላችን ይቅር በለን። የማን እንባ ታበሰ ማለት ነው? የጴጥሮስ እንባ ምን አለ? ታበሰ። ለዚህም ነው ሊቃውንቱ ቅዱስ ያሬድ ልጆች ጧት እንደዚህ በዜማ ስለሚባል በግዕዝ ስለሚባል ምናልባት ለብዙዎቻችን ግልጽ ላይሆን ይልን ይችላል እንጂ በከመ ተወከፍከ ንስሐሁ ለጴጥሮስ ከማሁ ተወከፍ ንስሐ ዚአነ ለኃጥአን ንስሐ ዚአየ ለኃጥእ ወይም እነሆ የጴጥሮስን ለቅሶና ንስሐ እንባ የተቀበልክ እንባውን ያበስክ ይቅር ያልከው አምላክ የእኛንም በቤትህ ተሰብስበን የምናለቅሰውን የልጆችህን የኃጢአተኞችን እንባ ተቀበልና እንባችን አብስልን እያሉ አባቶቻችን ዘወትር ይጸልያሉ። እየሰማችሁ ነው? ዘወትር ምን ይላሉ? ይጸልያሉ። አያችሁ፣ ለእኛ ማለት ነው፣ ለሁላችን ማለት ነው። ስለዚህ ጴጥሮስም እንደዚህ እየወደቀ እየተነሳ ቀራንዮ ደረሰ። ክርስቶስ ግን ይቅር አለው። ሁላችን ይቅር ይበላን እግዚአብሔር። አዎ፣ ለዚህ ነው ቤተክርስቲያን የምትጠራን ወደዚህ ኑ። ቀራንዮ እዚህ ነው። ኑ፣ መስቀሉ አለ፣ የተሰቀለው መድኃኔዓለም ቤተክርስቲያኑ አለ፣ በመቅደሱ አለ። እስከ ኃጢአታችን መተን እናልቅስ። እንደ ጴጥሮስ ባፋችን የካድ በልባችንም እንኳን ብንክድ ማን ይቅር ይላል?
ማን ይቅር ይለናል? ስለዚህ ይህንን አምናችሁኑ ነው። የጉባኤውም ዓላማ ይሄ ነው። አዋጁ ይሄ ነው። ዋናው ምህላውም ይሄው ነው። ጾምም ያስፈለገበት ዓላማው ሰዎች ህሊናቸውን ተቆጣጥረው ራሳቸውን ለእግዚአብሔር እንዲሰጡ አጽዋማት ስለሚያስፈልጉ አባቶቻችን በፍትሐ ነገሥት አንቀጽ 15 ላይ በቀኖና ደንግገው ያውጃሉ። 7 አጽዋማት እነኚህ የሚታወጁት ራሳችንን ተቆጣጥረን ለማን እንድንሰጥ ነው? ለማን እንድንሰጥ ነው? ለእግዚአብሔር። በዚህ ሁሉ የውጣ ውረድ ያ የመስቀል ጉዞ በነበረበት ሰዓት ግን እስከ መጨረሻው ቀራንዮ ድረስ የጸና ያልወላወለ እነሆ ግራና ቀኝ ያላለ እስከ መጨረሻው የጸና ጌታ የሚወደው አንድ ደቀ መዝሙር ነበረ። ማነው እሱ? የዮሐንስ ነው። አያችሁ። ስለዚህ ይህ ዮሐንስ እጅግ ጌታ የሚወደው ደቀ መዝሙር ነውና በዚያን ጊዜ ዓለም ባልታመነበት ሰዓት የታመነ ነውና መከራ ያላስጨነቀው ነውና 3 መስቀል ሲያይ ጴጥሮስ አንዱ ለኔ ይሆናል ብሎ አላውቀውም ሲል 3 መስቀል ተዘጋጅቷል፣ አንዱን ብቀበል ፈቃደኛ ነኝ ብሎ እስከ መጨረሻው የጸና የድንግል ማርያምን እንባ ምን ያለ የጠረገ ወይም ያበሰላት ወይም ስትወድቅ ያነሳት በፈጣሪው መስቀል ፊት ለፊት ቆሞ ፈጣሪውን እያየ መከራውን መከራ አድርጎ ያለቀሰ ዮሐንስ ልዩ ስጦታ ተሰጠው። የሚመነን ምን ተሰጠው? ልዩ ስጦታ። በእውነት ለሚወዱት ሰው ተጨንቆ ነው ሰው ስጦታ የሚሰጠው። እኛ አሁን ለምንወደው እንደው ምን ይሻለዋል? ለምወደው ሰው ይህም ብሰጠው አይመጥነውም፣ ይህም ብሰጠውም ደግሞ አያስደስትም። እንደው ልዩ ስጦታ ምን ልስጠው ብሎ ሰው ይጨነቃል አይደለ? መድኃኔዓለም ደግሞ ለሚወደው ልዩ ስጦታ የሰጠው ምንድን ነው? እስኪ ንገሩኝ። ድንግል ማርያም ነው የሰጠው። እነኋት እናትህ አለው። ስጦታ አያችሁ። በምድር ላይ ልዩ ስጦታ ለሰው ልጆች ሰጠች። ልዩ ስጦታ ማናት? እሷ ልዩ ስጦታችን ማናት? ድንግል ማርያም። ያላየነውን እግዚአብሔር እንድናይ እንኳን እኛ ነገደ መላእክት ዓመት እስከ ዓመት እያመሰገኑት 5000 ዘመን ተፈጥረው ሲያመሰግኑ አይተውት አያውቁም። እንደው ዘያፈትሆሙ ለመላእክት ያውጽዎ እንደው አስቀድሞ የነበረ እግዚአብሔር ለዘምቅድመ ዓለም አስቀድሞ የነበረ እግዚአብሔር ለማየት መላእክትን የሚያስጎመጃቸው ይላል። ያመሰግኑታል፣ ምስጋናቸው አይቋረጥም። ያምኑታል፣ በእምነታቸው ጥርጥር የለም። ያመልኩታል፣ ደባል አምላክ የላቸውም። ነገር ግን እግዚአብሔርን አይተውት አያውቁም ነበረ። የታዩት ቤተልሔም ማን ወልደው? ድንግል ማርያም በዘባነ ኪሩብ በየማነ አብ የሚሰለስ የሚቀደስ እግዚአብሔር ታቅፋ ድንግል ማርያም ለመላእክትም ለሰውም አሳይታለች። ስለዚህ እግዚአብሔርን ያየንባት መጽሔታችን ማናት? እሷ ልዩ ስጦታችን ናት ማለት ለዚህ ነው። ለዮሐንስ ደግሞ እነኋት እናትህ አለ። እሱም ደግሞ እነሆ ልጅሽ ብሎ ይሄ ልጅሽ ነው። እሱም ደግሞ ለሱ ደግሞ ምን አለው? እናቱ እሷ ናት ብሎ እናቱን ለዮሐንስ እናት አድርጎ እኛን ሁሉ ልጆቿን ወክሎ የተቀበለ ማን ነው ከተባለ ጌታ የሚወደው ደቀ መዝሙር ማን ነው? እሱ ዮሐንስ ነው። እንግዲህ በመጽሐፍ ቅዱስ 3 መጽሐፍቶች አሉት። መጽሐፍ ቅዱስ ላይ አንደኛ የዮሐንስ ወንጌል፣ ሁለተኛው 3 መልእክታት ናቸው መልእክታቱ፣ ሶስተኛው ደግሞ ራዕየ ዮሐንስ ነው። ይህንን የጻፈው ይህ ወንጌላዊ ነው። ይህ እግዚአብሔር የሚወደው ደቀ መዝሙር ልዩ ስጦታ ሆና ድንግል ማርያም የተሰጠችው ዮሐንስ ነው ማለት ነው። በመጻሕፍቶቹም ስንመለከተው በጸጋ ላይ ጸጋ የተትረፈረፈለት ርቆና መጥቆ በስፋ አእምሮ ቅዱሳት መጻሕፍትን የጻፈ ነገረ መለኮትን የዋኘ ሊቅ ነው። እውነቱን ለመናገር አያቸው። ይሄ በጣም በዚህ በቤተ ክርስቲያናችን ብዙ ስም አለው። ታዎሎጎስ ይባላል፣ አቡ ቀለምሲስ ይባላል፣ ራዕየ ኅቡዓት ይባላል። ስንቱን እንጠቅሰዋለን። ከ9 በላይ ስያሜ ያለው ብቸኛው ሰው 9 ስም ያለው ማነው ከተባለ በሐዲስ ኪዳን ማነው? እሱ ዮሐንስ ነው። ግን ሁሉም ሲተረጎም አንድ ነገር አንድ ሐሳብ ነው የሚያንጸባርቁት። ሁሉም ስሞች ሲተረጎሙ የረቀቀ የመጠቀ አእምሮ ያለው የማይታየውን ማየት የቻለ እንደው እዚህ እስከዚህ ተብሎ የማይመረመር የመለኮትን ባህር የዋኘ የሚስጥር ባለቤት ነው። የተሰወረው ሁሉ ማየት የቻለ ማለት ነው የስሙ ትርጓሜ ማለት። ሁሉም ሲተረጎም ይሄን ነው የሚሰጠን። ከዚህ መካከል እንግዲህ ወንጌሉንም ስታነቡ እንደው እንደ ማቴዎስ የአብርሃም ልጅ የዳዊት ልጅ ብሎ በዘር ሐረግና በነገድ አልጀመረም። እንደው ወይም በቤተልሔም ተወለደ 70 ሰገል መጡ አላለም። እንደ ሉቃስም ደግሞ እንደ ማርቆስም ደግሞ በዮርዳኖስ ተጠመቀ ብሎ ባየው ነገር አልጀመረም። እንደ ሉቃስም ደግሞ እንደው በብስራተ መልአክ ብሎ የመልአኩን ብስራት የእመቤታችንን መበሰር በምስራች በዚህ ባየው አልጀመረም። ምን ብሎ ጀመረ የሚለው ስናነበው አስቀድሞ ቃል ነበረ ብሎ ነው የጀመረው። ምን አለ? እስኪ በሉ አስቀድሞ በሉ እስኪ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ። ያለ ርሱ በሉ እንጂ ያለ ርሱ ምንም የሆነ ነገር የለም።
እንደው ሁሉ በርሱ ሆነ ያለ እርሱ ምንም የሆነ ነገር አንዳችስ እንኳን ወይም የሆነ ነገር የለም በማለት ረቆ ሂዶ መጥቆ ማለት ነው። ዓለማት ሳይፈጠሩ ቃል ነበረ፣ ያ ቃል በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ። ያ ደግሞ ሁሉ በሱ ሆነ፣ ሁሉን የፈጠረ ነው። ይሄ ግዘፈ ምድር በሰማይ የሰማይ ግዝፈት የሰማይ ስፋትም የምድር ግዝፈትም በሱ የተፈጠረ ፍጥረት ሁሉ በሱ እንደሚኖር ያ አምላክ ሰው ሆኖ እንደመጣ አስረግጦ ፍጥረተ ዓለምን ካለመኖር ወደ መኖር አንጥቶ የፈጠረ ዓለምን ለማዳን በፈጠረው ስጋ የተገለጠ መድኃኔ ዓለምን በደንብ አድርጎ የገለጠ ወንጌላዊ ማን ነው ከተባለ ቅዱስ ማን ነው? እሱ ዮሐንስ ነው ማለት። ወደ ራእዩም ስንሄድ ደግሞ ራእይ እንግዲህ ያው ራእይ ከትንቢት ጋር ተመሳሳይ ነው። ከነቢያት መጻሕፍት ጋር ነው ትምህርቱ የሚሰጠው በሊቃውንቱ። ብዙ ጊዜ አሁን እንደው ላልተማሩ ጉባኤ ላልዋሉ ሰዎች ረቀቅ ይላል፣ ስናነበው ይከብዳል። ሐሳቡን ጠንቅቀን ማወቅና መረዳት ያቅተናል። ምክንያቱም ምንድነው ከተባለ የብሉይ ኪዳን መጻሕፍት በሶስት ወገን እንደሚጠኑ ራእየ ዮሐንስም እንደዚያው ነው የሚጠናው። በአንድ ምዕራፍ ውስጥ ሶስት ነገር ስለሚያስተናግድ ነው። እየሰማችሁኝ ነው? በአንድ ምዕራፍ ውስጥ ስንት ነገር ያስተናግዳል? ሶስት ነገር። ያ ማለት ዓለም ሳይፈጠር የእግዚአብሔርን መኖር ቅድመ ዓለም ማለት ነው። ሁለተኛው ደግሞ ማዕከለ ዓለም እግዚአብሔር ዓለምን ፈጥሮ በዚህ ምድር ላይ የነበረበት ጊዜና አሁንም እንደገና እግዚአብሔር ካረገ በኋላ በዚህ ምድር የእግዚአብሔርን ድንቅ ስራ እየታወጀ የሚኖር የምስራችን የሚናገር የዚህን ዓለም ጉዳይ። በሶስተኛ ደረጃ ይህ ዓለም አልፎ የሚመጣውን ዓለም ስለሚያስተናግድ ነው። በአንድ ምዕራፍ ውስጥ ወይም በአንድ አንቀጽም ሊሆን ይችላል ሶስት ነገሮችን ስለሚያስተናግድ ራእየ ዮሐንስ ግልጽ አይሆንም በደንብ ቁጭ ብሎ ላልተማረ ሰው ማለት ነው። ለዚህ ነው ከበድ ላይ ይላል ሰው። ከበድ የሚለው ለምንድን ነው? ቁጭ ብለን ከሊቃውንቱ ባለመጠየቃችን በራሳችን እንሂድ ብንል አያስኬድም ማለት ነው። አያራምድም ማለት ነው። እንደፈለግን መሆን አንችልም ማለት ነው። ስለዚህ ይህን ስንመለከተው አሁን ወደ ራእየ ዮሐንስ ምዕራፍ 21 ከቁጥር 1 ጀምሮ ልንገራችሁና ይህንን ትምህርታችንን በዚያው እንቋጫለን ማለት ነው። የምን ትምህርት ነው ያልኳችሁ? ገላችሁም እንዴ? የተስፋ ትምህርት ነው። የምን ትምህርት ነው? የተስፋ ትምህርት ነው። አሁን ተስፋ ሲባል አሁን እኛ ተስፋ ቆረጠ ምናምን ይባላል። ተስፋ የሚቆረጥ ተስፋ የለም። በሃይማኖት የሚቆረጥ ተስፋ የለም። እሱ ስጋዊ ሐሳብ ነው። በዚህ ዓለም ስንኖር አንድ ነገር ሲጎልብን ወይም እንዲያሰብነው ነገር ለጊዜው ሲከሽፍ አልሆን ሲል ተስፋ ቆረጠ ይባላል። የሚቆረጥ ተስፋ የለም። ምክንያቱም አንዱ ሲያልቅ አንዱ ባይሆንም ሌላ ይሆናል፣ ይቀጥላል ማለት ነው። አይሆንም ያልነው ነገር ይመጣል ማለት ነው። ይሆናል ያልነውን አተን አይሆንም የምንለውን ነገር ይሰጣል። ማን ይሰጣል? እግዚአብሔር ይሰጣል። በዚህ ምድር ላይ እንደዚያ ነው። ዓለም በባህሪው በተፈጥሮ ሁለት ነገር ያስተናግዳል። ይሄ ማግኘት ማጣት፣ እንደገና ይሄ መደሰት ማዘን፣ መሾም መሻር የሚባል ነገር አለ። ተቃራኒ የሆኑ ሁለት ነገሮችን ያስተናግድ ዘንድ ለዚህ የተፈጠረ ዓለም ስለሆነ በዚህ ምህዋር ውስጥ ደግሞ የኛ ህይወት ያልፋል ማለት ነው። በዚህ ውስጥ እስካለፍን ድረስ ሙሉ የሚሆን ዓለም የለም። ጎደሎ ነው 9 ነው የምንለውም ለዚህ ነው። የቁጥር ጉዳይ አይደለም። 100ም ሆኗል 1000ም ሆኗል። ዓለም እንደዚያ ይቀጥላል። ቁጥሩ አይደለም ዓለም አይሞላም የምንለው 9 ነው የምንለው። ሁለት ነገር ስለሚያስተናግድ ፍጹም ደስታ የለም ማለት ነው። ይህንን ደግሞ አንድ ነገር ዓለም ሊሰጥ አይችልም። ሁለት ነገር ይሰጣል ማለት ነው። አሁን ባለራእዩ እያለ ያለው በዚህ ምድር ላይ ለምንኖር ለኛ ለልጆቹ አሮጌ ሰማይና አሮጌ ምድር እንዳለ ይነግረናል። ግን አዲስ ሰማይና አዲስ ምድር እንደሚመጣ ይሄኛው እንደሚያልፍ ደግሞ ይናገራል። ሲጀምር እንዲህ ይላል ወምዝርኢኩ ሰማይ ሐዲሰ ወምድረ ሐዳሰ። ከዚህ በኋላ አዲስ ሰማይና አዲስ ምድርን አየሁ። እስኪ በሉ ከዚህ በኋላ በሉ እስኪ አዲስ ሰማይና አዲስ ምድርን አየሁ። አያችሁ ምን አየሁ አለ? አዲስ ሰማይ አዲስ ምድር። ለካ አሮጌ አለ ማለት ነው። ይቀጥላል። እስመ ቀዳሚኒ ሰማይ ሰሰለ ወምድርኒ ቀዳሚት። የመጀመሪያው ሰማይና የመጀመሪያይቱ ምድር እነሱ አልፈዋልና አዲስ ሰማይና አዲስ ምድር ምን አልኩ አለ? አየሁ አለ። ባህርኒ ተሲረት ውቅያኖስ ሁሉም ሲደርቅ አየሁ፣ ጠፋ ይላል፣ ተሰወረ ይላል። ጤግሮስ የለ፣ ኤፍራጥስ የለ፣ ግዮን ወይም አባይ የምንለው የለ። ይሄ የገዘፉ ዓለምን ያቀፉ ውቅያኖሶች ሁሉ ፈጽመው ሲደርቁ ሲሰወሩ አየኋቸው ይላል። ይቀጥልና ወምድራዊትኒ ኢየሩሳሌም በጠለቶ ማሰነት። ምድራዊቷ ኢየሩሳሌምን ፈጽማ ስትጠፋ አየሁ ይላል። ምን ስትላየው? ስትጠፋ አየሁ። ያ ማለት አሁን እየነገረን ያለው ፊተኛው ሰማይና ፊተኛው ምድር አልፈዋል። አዲስ ሰማይና አዲስ ምድር ምን አልኩ አለ? አየሁ አለ። ይሄ ፊተኛው ሰማይ የሚባለው ይሄ ጠፈሩ ዝናብ የሚያዘንበው ሐኖሱ የመሳሰለው ነው። ይሄ ያልፋል እያለን ነው። ሁለተኛ ደግሞ ምድር ያለው ደግሞ ይህ ዓለም የምኖርበት ስንፈልግ ቤት ሰርተንበት
ስንፈልግ አርሰነው ቆፍረነው አትክልቱን አዝሪቱን ተክለንበት እንደፈለግን በዚህ ምድር ላይ ስንሞት ደግሞ አሁንም ቤት ሆኖ መቃብር ሆኖ የያዘን ይሄ ምድሩ እንደገናም ደግሞ የሚመግበን ሰማዩ ፈጽሞ ሲያልፍ አየሁ አለ። ፊተኛው ሰማይና ምድር ይሄ ነው። አዲስ ሰማይና አዲስ ምድርን ምን አልኩ አለ? አየሁ ይላል። ምን አልኩ? አየሁ ይላል። የአዲስ ሰማይና አዲስ ምድር የሚባለው አዲስ ነገር የሚፈጠር የለም ብለዋል ብዙ ሊቃውንት። ምክንያቱም አዲስ የሚፈጠር ሰማይና ምድር የለም፣ የነበረች ናት። በወንጌሉም ላይ ስንመለከተው ዓለም ሳይፈጠር የተዘጋጀላችሁን መንግስት ትወርሳላችሁ ወይም ያችን ርስት ትወርሳላችሁ ነው እንጂ አዲስ ሰማይ ይፈጥራለሁ አላለም እግዚአብሔር። አዲስ የሚፈጥረው ነገር የለም። ግን ያልታየችው ኢየሩሳሌም ሰማያዊት እንደምትሰጠን አስረግጦ ሲነግር ይህን ይናገራል። ባለራዩ የአሁኑ ቱርክ ኢስታንቡል፣ በመጽሐፍ ቅዱስ ኤፌሶን የምንለው ወይም ፍጥሞ ደሴት ብለን በልዩ ስፍራው የምንጠራው በዚያ ተቀምጦ ነው የጻፈው ባለራዩ። እዚህ ምድር ላይ ተቀምጦ ሰማይን ብቻ አይደለም በዚያን ዘመን ላይ እዚያ ላይ ተቀምጦ አዲስ ኪዳን ዘመን ላይ ተቀምጦ ወደፊት ዓለም አልፎ የሚመጣውን ዓለም አስረግጦ እየተናገረ የነቢያትንም ትምህርት እንደዚያው እንድናስታውስ በአዲስ ኪዳን ትንቢት ራእይ እየተናገረ ብቸኛው ወንጌላዊ ማን ነው? እሱ ዮሐንስ ነው ማለት ነው። ይህንና ይቀጥልና ምድራዊቷ ኢየሩሳሌም ፈጽማ ስትጠፋ አየሁ ይላል። ይቺ ምድራዊቷ ኢየሩሳሌም የበሬ ግንባር የምታክል በመካከለኛው ምስራቅ ያለች እስራኤል 40 ዘመን ሙሉ በምድረ በዳ የተንከራተቱላት ከግብፅ ባርነት ነፃ ወጥተው ሰማይ የመሰለ ባህር ተሰንጥቆላቸው ከሰማይ መና እየወረደ ከጥንጫ ላይ ውሃ እየፈለቀ 7 ደመና ተጋርዶላቸው 40 ዘመን ሙሉ በናፍቆት የወይኑ ዘለላ ጋን ይሞላል፣ የስንዴው ዘለላ እፍኝ ይሞላል እያሉ 40 ዘመን ሙሉ የተንከራተቱላት ኢየሩሳሌም ፈጽማ ስትጠፋየው ምሳሌ ሆነች። ለፍጥረተ ዓለምም ለህልፈተ ዓለምም ምልክቱን የተቀመጠች መካከለኛው ምስራቅ ያለችው ኢየሩሳሌም ፈጽማ ስትጠፋየው ይላል። ይቀጥልና ይቺ ካለፈች በኋላ ካሳለፋት በኋላ ወይም ማለፏን አረጋግጦ ካየና ከጻፈ በኋላ ይቀጥላል። ይቺ ስታልፍ ደግሞ ወምዝሪኢኩ ኢየሩሳሌም እንዘ ትወርድ ኢየሩሳሌም ሰማያዊት ከመመራስ ስርጉት ለመራዊሃ ለምታ። ይሄ ሙሽሪት ሙሽራውን እስከሚመጣ ድረስ ሙሽራው በሚዜዎቹ ታጅቦ አምሮ ተውቦ ወደ ቤቷ እስከሚመጣ ድረስ ሙሽሪት ታጥባ ተቀብታ ተዘጋጅታ ለብሳ ተውባ አምራ ሙሽራዋን እንደምትጠብቅ እንደዚያ የተዋበችዋ ሰማያዊቷ ኢየሩሳሌም ስትወርድና ስትመጣ አየሁ ይላል። ያችን ነው እኛ የምንወርሰው። አሁን እየነገረን ያለው ይሄ ምድር ያልፋል፣ ይሄ ሰማይ የምንለውም ያልፋል፣ እንደገና ምድራዊቷ ኢየሩሳሌም ታልፋለች። ይሄ ሁሉ ሲያልፍ ግን አብረን አናልፍም። ሌላ ሰማያዊ ዓለም አለን እያለ ነው። የማያልፍ ዓለም አለ። በዚያ ጋር ከእግዚአብሔር ጋር ሁነን ምን እንላለን? እንቀጥላለን። በምስጋናችን ምን እንላለን? ከማን ጋር እንቀጥላለን? እያመሰገን እስከ ምስጋናችን እንቀጥላለን። በዚህ ምድር ላይ የቤተክርስቲያኑ አገልግሎት ማህሌቱንም ብንለው ቅዳሴውንም ብንለው ስብከቱንም ብንለው ሁሉም ሲጠቃለል የመጨረሻው ግቡ ምንድነው? ክርስትና ከተባለ ይህ ዓለም ተጠቅልሎ ሲያልፍ በማያልፍ ዓለም መኖር ነው። ያኛው ዓለም ደግሞ የተለየ ነው በእውነቱ። ወይ ሀድር ቅዱሳቱ ለእግዚአብሔር በማይከለ ህዝብ፣ የእግዚአብሔር ድንኳን በህዝቡ መካከል ይተከላል ይላል። ቀጥሎ እስኪ በሉ የእግዚአብሔር ድንኳን በሉ እስኪ በህዝቡ መካከል ይተከላል። የማን ድንኳን? የሰው ድንኳን አይደለም። ሰው ሰራሽ ጨርቅ አይደለም፣ ወይም ሸራ አይደለም። እርሱ አይደለም የሚተከለው። የማን ድንኳን አለ? የእግዚአብሔር ድንኳን። የእግዚአብሔር ድንኳን ምንድነው ከተባለ የእግዚአብሔር ምሕረት ነው ብለውታል ሊቃውንት ሲተረጉም ነው። ቄርሎስ ምሕረት እግዚአብሔር ነው ብለውታል። ያ ድንኳን ከምን ይታደጋል ካል ከዝናብ መልሳችን አይደለ? ከፀሐይ ከነፋስ ነው አይደለ? ከእንዲህ አይነት ነገሮች ይከላከልልናል። የእግዚአብሔር ምሕረትም ደግሞ በምድር ላይ ካለ ሰይጣን ከሚያመጣው ከተለያየ ማይበል፣ ከተለያየ እንቅፋት፣ ከተለያየ ወጥመድ የሚታደገን የማን ምሕረት ነው ከተባለ የማን ምሕረት ነው? አያችሁ፣ ድንኳን ከተለያየ ፈተና ወይም ችግር እንደሚያድነን እንደሚከልለን፣ አሁን ከቤታችን ወጥተን ወደዚህ ለመንጣት የማን ፈቃድ ነው የሚያስፈልገው? በማን ምሕረት ነው? በእግዚአብሔር ምሕረት። እግዚአብሔር ካልፈቀደ በምሕረቱ ካልጎበኘ ከቤት ወጥቶ ወደዚህ መንጣት አይቻልም። ይቻላል? ይቻላል? አይቻልም። አያችሁ። ስለዚህ የእግዚአብሔር ምሕረት እንደ ድንኳን ሆኖ እኛን ይጠብቃል የሚለውን ሊቃውንት አባቶቻችን ይህን ገልጸው ያስተምራሉ። ከዚያ ይቀጥልና አሁንም ባለራዕይ እሙንቱ ይከውንዎ ህዝቦ፣ እነሱ ህዝቡ የእግዚአብሔር ይሆናሉ።
ወእግዚአብሔር ይከውኖሙ አምላኮሙ። እስኪ በሉ ህዝቡ በሉ እስኪ የእግዚአብሔር ይሆናሉ፣ እግዚአብሔርም የህዝቡ ይሆናል። እግዚአብሔር የሱ ያድርገን ሁላችን። አያችሁ ህዝቡ የእግዚአብሔር ይሆናሉ፣ እግዚአብሔር የህዝቡ ይሆናል ማለት ከዚያ በኋላ ይህ ዓለም አልፎ ያኛው ዓለም ሲመጣ እግዚአብሔር ይረከበዋል ዓለምን። እየሰማችሁኝ ነው? ማን ይረከበዋል ዓለምን በሙሉ? ይሄ ጥቃቅን ነገስታት ኃያላን መንግስታት ምናምን የሚባል ነገር የለም። ይጠቀለልና ወደ መቃብር ይወርዳል። ከዚያ በኋላ ይነሳል። ከተነሳ በኋላ ሁሉም በእግዚአብሔር መዳፍ ስር ነው፣ በቁጥጥር ይውላል ማለት ነው። አንድ ህዝብ አንድ መንጋ። አያችሁ አንድ መንጋ አንድ ህዝብ አንድ መሪ ይሆናል። ህዝብ አንድ ነው፣ መሪውም አንድ ነው። መሪው ማን ነው? የሁሉ መሪ ማን ነው? ያን ጊዜ ዓለምን ይረከበዋል እግዚአብሔር። አያችሁ በቀኝና በግራ መቆም አለ። ኢየሩሳሌም ሰማያዊቷን ያቺ ስትወርድ ያያት ያማረች የተዋበች በሙሽሪት የተመሰለችው ያችን መንግስት ልጆቹ ይወርሳሉ። ዋናው ጥሪያችንም የወንጌል ጥሪውም አዋጁም ዓላማው ይሄ ስለሆነ ማለት ነው። ስለዚህ ይቀጠልና ምን ይላል? ወያስየስል እግዚአብሔር አንባ ማይንቲሆሙ፣ እግዚአብሔር የህዝቡን እንባ ከዓይናቸው ያብሳል። እግዚአብሔር የህዝቡን እንባ ከዓይናቸው ምን ይላል? ያብሳል ማለት ምን ማለት ነው? አሁን እንባቸውን ያብሳል ማለት ጨርቅ ይዞ ይጠርጋል ማለት አይደለም። ሲተረጎም እግዚአብሔር የህዝቡን እንባ ከዓይናቸው ያብሳል ማለት በዚህ ምድር ላይ አልቃሽ አለ፣ አስለቃሽ አለ። በዚህ ምድር ላይ አሳዳጅ አለ፣ ተሳዳጅ አለ። በዚህ ምድር ላይ ፍርድ የሚያዛባ ፍርድ የሚያጣምም ሻጭ ለዋጭ አለ። አያችሁ በዚህ ምድር ላይ ድሃን የሚያስለቅስ በዳይ ተበዳይ አለ። በዚህ ምድር ላይ እንባ የማይቋረጥበት ክፉ ዓለም ነው ያለ። ክፉ ዓለም ነው። ከዚህ የማንላቀቅበት ሁልጊዜ ደስታን የማናገኝበት ዛሬ ደስ ሲለ ነገ የሚከፋ እንደዚህ አይነት መከራ ዓለም ነው። ያን ጊዜ እንባቸውን ያብሳል ማለት ዳግመኛ ላያለቅሱ በቅፉ ስር ይውላሉ ማለት ነው። እየሰማችሁኝ ነው? ዳግመኛ ለቅሶ የለም በዚያ። ምን የለም? ለቅሶ የለም በዚያ። ምክንያቱም መሪያችን አያስለቅስም። ምክንያቱም የፈጠረን ስለሆነ፣ ምክንያቱም ደግሞ በሱ ዘንድ ክፋት ስለሌለ፣ ምክንያቱም በሱ ዘንድ ከኛ ውጭ ሌላ ነገር የለውም። እኛን ከማስደሰት ውጭ ሌላ ሐሳብ ስለሌለው እግዚአብሔር ሁሉም በእግዚአብሔር ቁጥጥር ስር ሲውል ለቅሶ የለም፣ አስለቃሽም የለም። አያችሁ እንባ የሚባል ነገር አይታሰብም በእግዚአብሔር መንግስት። ባለ ራእዩ ይህንን ሲናገር የወሰደው ይሄ የዮሐንስ ራእይ ምዕራፍ 21ን ወደ ብሉይ ኪዳን ስንወስደው በመጽሐፈ ዕዝራ ሱቱኤል ምዕራፍ 5 ላይ እናገኘዋለን። ነቢዩም ምን ይለዋል? ለመላኩ ሲነግረው ለቅዱስ ኡራኤል ወይም ለኡሪኤል ሲነግረው ምን ይለዋል? በዛቲ ሌሊት ርኢኩ ሀገር አባይ፣ እንደው በዚህ ሌሊት ታላቅ ሀገር ናየው፣ ወይም ባለፈችው ቀን በዚያ ሌሊት በራእይ ታላቅ ሀገር አየው ይላል። ምን አየው? ታላቅ ሀገር አየው። ርህብት ምዕረበ ሰማይ ወግዝፍትም ግዘፈ ምድር፣ ከምድር ግዝፈት የምትተልቅ ከሰማይ ስፋትም የምትሰፋ ታላቅ ሀገር። ይህቲ ሀገር ተበርህ መዓልተ ወሌሊተ ምስቢተ እደም ብርሃነ ፀሐይ። ይቺ ሀገር ከፀሐይ 7 እጥፍ ታበራለች። ከፀሐይ 7 እጥፍ ምን ትላለች? ያቺ ሀገር ያቺ ሙሽሪት የመሰለችው የእግዚአብሔር መንግስት ናት። ከፀሐይ 7 እጥፍ ታበራ፣ በሌሊትም በቀንም ነው የምታበራው። ይሄ ጨለማ የለም እዚያ። እየሰማችሁኝ ነው? ይሄ ጨለማ እዚያ አይሰራም። ጨለማ ለዚህ ዓለም የተፈጠረ ነው። 12 ሰዓት እንዲገዛ ግዛቱን እግዚአብሔር ፈቅዶለታል፣ ይገዛል። እስከ ህልፈተ ዓለም ገዥ ሆኖ ይቀጥላል። ይህን ሰዓት ማለት ነው። ቀኑን ደግሞ ፀሐዩን ደግሞ ስንት ሰዓት? 12 ሰዓት እየተፈራረቁ ሁለት እነኚህ መንግስታት ጨለማና ብርሃን የተባሉ መንግስታት እየተፈራረቁ እስከ ህልፈተ ዓለምን ይመሩታል። ያን ጊዜ ግን ከዚህ ካሮየው ምድርና ሰማይ ጋር እነኚህ ሁለቱም አብረው ያልፋሉ፣ ይሰወራሉ፣ የሉም። ማን ይተካል ከተባለ የእግዚአብሔር መንግስት። የእግዚአብሔር መንግስት ደግሞ በሌሊትም በቀንም ከፀሐይ 7 እጥፍ የሚያበራ ጨለማ የሌለበት ሀገር ነው። ያ ብርሃን የሚያበራው ያ ብርሃን ማን ነው ከተባለ ደግሞ ለዚህ ሀገር የሚያበራው ብርሃን የዚህ ዓለም ብርሃን ጧፍ አይደለም፣ ወይም ሻማ አይደለም፣ ወይም አምፖል አይደለም፣ ወይም አባይን ገድበን ያመነጨነው ምንጭ አይደለም። የዚህ ዓለም ብርሃን ማን ነው ከተባለ ለመንግስተ ሰማያት የሚያበራው ብርሃን የድንግል ማርያም ልጅ መድኃኔዓለም ነው። ማን ነው ብርሃኑ? እግዚአብሔር ነው የሚያበራው በዚህ ዓለም። ያንን ብርሃን ደግሞ የሚከላከል ጨለማ የሚባል ነገር የለም። ከፊቱ ጨለማ ሊቆም አይችልም። ያ ዘላለማዊ ብርሃን የሚያበራው በዚህ ዓለም እንኖራለን እያልን ያለ ነው። አያችሁ አልቦ ክረምት ወይ ሀጋይ ዘንበለ መብረቀ ስባት ይላል። ቀጥልና ክረምት የለም በጋ የለም። ታዲያ ምንድነው ያለው? ክረምት ከሌለ ገበሬ በዚህ ምድር ላይ የተበጠረ የተንጠረጠረ ዘሩን ይዞ ወጥቶ
ሜዳ ላይ በትኖ ዝናብ ይመጣል አይመጣም ጠፈር እያንጋጠጠ የሚያይ ገበሬ የለም አለ። ምክንያቱም አራሽም አያስፈልግም፣ የሚታረስ ምድርም የለም፣ ዘርም የለም፣ የሚዘራ ዘርም አያስፈልግም፣ ዝናብም የለም፣ ዝናብ አያስፈልግም። አያችሁት? በዚህ ሀገር ምንድነው ታዲያ ስራው ምንድነው? ያ ገበሬውም ነጋዴውም ትርፍ የለ ኪሳራ የለ። ምንድነው ስራው ከተባለ ቅዱስ 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 እያሉ ማንን ማመስገን ነው? ማንን ማመስገን ነው? እግዚአብሔር ያድለን እሱ። አያችሁ? እግዚአብሔርን ማመስገን ብቻ ነው። ክረምትም በጋውም ማንን ማመስገን? እግዚአብሔርን ማመስገን ነው አለ። ንግዱም ቁፋሮው ምንድነው ስራችን ከተባለ የለም በዚያ ማንን ማመስገን ነው? ከመላእክት ጋር እኩል መሰለፍ ነው። በነገራችን ላይ ሸማኔ የሰራው ጨርቅ አያስፈልግም፣ በዚያ ልብስም አያስፈልግም። አዳም ዕፀ በለስን ሳይበላ ቀድሞ የለበስነው ብርሃን ነበረ። ዕፀ በለስ በልቶ ያራቆተንን ክርስቶስ ጨርቅ አገልድሞ አልብሶናል። ያንን የብርሃን ልብስ ከሚካኤል ከገብርኤል ጋር እኩል ለብሰን እኩል ለምስጋና እንሰለፋለን። አያቸው? እንደ መላእክት መኖር ነው። መራብ የለም፣ ምግብ አያስፈልግም። መጠማት የለም፣ ውሃ አያስፈልግም። በዚህ ዓለም ላይ አያችሁ? መውደቅ የለም፣ መነሳት የለም፣ መታመም የለም፣ ሐዘን የለም፣ ለቅሶ የለም። ወድረዝ አለና አልቦ ብካይ ወሰቆቃው ገዓር ወላህ ይላል። እዚያ በኋላ ሞትም የለም አለና አልቦ ሞት የለም፣ ገዓር ጩኸት የለም፣ ሰቆቃው ወብካይ ፈጽሞ ለቅሶ የለም አለ። አልቦ ህማም መታመምም የለም አለ። ምንድነው ኑሮው ከተባለስ መሐለፈ ዘቀዳሚ ስርዓት ይህንን የሚስማማው ዓለም ራሱ እስከ ጣጣው አልፏልና ቅዱስ ቅዱስ እያሉ ማንን ማመስገን ነው? ከማን ጋር መኖር? ከእግዚአብሔር ጋር መኖር ነው። እንደውስ በቃ ነጥዋይ ምህዋራ መንገዷ እጅግ ጠባብ ሆነች። መጠነ ሰኮና ብእሲ የአንድ ሰው እግር ብቻ የምታስረግጥ አለ። እንተ የማና እሳት ወንተ ጸጋማ ማይ በግራ በኩል ውሃ በቀኝ በኩል እሳት ያለባት መንገዷ ጠባብ ሆነች። ሰፊ ሀገር አለች። 24 ሰዓት ከፀሐይ 7 እጥፍ ታበራለች። በዚያ የሚኖሩ እነማን ናቸው ብዬ መልአኩን ጠየቅኩት። እንደ ፈቃዱ የሄዱ ሕጉን የፈጸሙ በዚያ ይኖራሉ አለኝ። በፈቃዱ እንድንኖር እግዚአብሔር ይርዳን። በፈቃዱ እንድንኖር ነው የሚሰበከው። ይሄ የወንጌል የምስራች ጧት ማታ የሚነገረው በእግዚአብሔር ፈቃድ እንድንጓዝ ነው። ጾምም የተሰራው ጸሎትም የተሰራው ስግደትም የተሰራው የማንም ፈቃድ ለመፈጸም ነው። በማን ፈቃድ ለመኖር ነው? እነኚህ በዚህ ፈቃድ ውስጥ ያለፉ በዚህ መንገድ ውስጥ ያለፉ ጠባብ መንገድ ነው አለ። የአንድ ሰው እግር ብቻ የሚያስረግጥ ማለት ጠባቡ መንገድ ሃይማኖት ነው። ለምን ጠባብ ተባለ? ለስጋ አይመችም። ጠባብ መንገድ እንደሚያስጨንቅ ለማለፍ በስጋ በዚህ ምድር ላይ ሃይማኖት ለስጋ አይመችም፣ ይታወቃል። ምክንያቱም ስጋ ጧት ተነስቶ መብላት ይፈልጋል። ነፍስ ጹም ይላል፣ ሃይማኖት ጹም ይላል። ስጋ መስገድ አይፈልግም፣ ሃይማኖት ደግሞ ስገድ ይላል። ስጋ ለራሱ መብላት ብቻ ነው የሚፈልገው፣ ለሌላው ማካፈል አይፈልግም። ሃይማኖት መጹት ይላል። ስጋ እንደፈለገ በፈለገው ዓለም መኖር፣ መጣላትም መጋጨትም ሁሉን ነገር ማድረግ ምኞት ማድረግ ይፈልጋል። ፍቅረ ቢጽና ፍቅረ እግዚአብሔር ያዝ ይላል ሃይማኖት። ጠባብ መንገድ የተባለ በዚህ መሄድ ህይወትን መውረስ ነው። ለዚህም ነው አያችሁ ቅድም እንባቸውን ያብሳል ማለት ዳግመኛ ለቅሶ የለም ማለት ነው። ምን የለም ማለት ነው? በእግዚአብሔር መንግስት ምን የለም? ለቅሶ የለም፣ ህመም የለም፣ መከራ የለም፣ መጮህ የለም፣ መጫጫህ የለም። አያችሁ በእግዚአብሔር መንግስት እንደዚያ ይኖራል። እንባቸውን ያብሳል ማለት ይህ ዓለም ያስለቅሰናል፣ እንባችን የሚታበሰው በክርስቶስ ነው። ይህ ዓለም ሁልጊዜ እኛን ከማስለቀስ ወደኋላ አይልም። በተለይም ደግሞ ለክርስትና ፈተና እንደሆነ ዓለም ይታወቃል። ምክንያቱም ያው ነገሩ ሁሉ የተመሰረተው ቀራንዮ ላይ ነው፣ መስቀል ላይ ነው፣ መከራ ላይ ነው። ያንን መከራ ተሸክሞ መኖር ነው ክርስትና። ስለዚህ እንባ የሚታበሰው መቼ ነው ከተባለ በዚህ ዓለም ውጣ ውረድ ኑረን ወደ እግዚአብሔር ስንሄድ እንባ ይታበሳል። ለአንድ ጊዜ አይደለም፣ ለዘላለም ይታበሳል። የሚያለቅሱትን ሁሉ አምላካችን እሱ እንባቸውን ያብስልን፣ ያዘኑትን ሁሉ ያጽናናልን። ንስሐ ገብተን እንደ ሕጉ እንደ ስርዓቱ እሱን የሚያስደስት ስራ ሰርተን ዘላለማዊት ብርሃናዊት መንግስቱ እንድንወርስ የአምላካችን ቅዱስ ፈቃድ ይሁንልን። የእናታችን የድንግል ማርያም አማላጅነት የቅዱሳን ጸሎት አይለየን። እግዚአብሔር በሉ እስኪ የሕዝቡን እንባ ከዓይናቸው ያብሳል። ይቆየን።